ጤና ይስጥልኝ አድማጮቻችን፣ ተመልካቾቻችን እንደምን አላችሁ? እንደምን ሰነበታችሁ? ግርማ ካሳ ነኝ። ይህ ዋሜራ ነው። በዛሬው የዋሜራ መርሃ ግብራችን በጣም አንዳንድ ሰዎችን ያስደነገጠ ነገር ግን ለፋኖ እንቅስቃሴና ለፋኖ ትግል እጅግ በጣም መልካም ዜና ይዤላችሁ መጥቻለሁ። እንዴት ይህንን መልካም ዜና ልትለው ትችላለህ የሚል ጥያቄ የሚል አስተያየት ሊመጣ ይችላል። ነገር ግን ይሄ ዛሬ የሆነው ነገር አገዛዙ በተቻለ መጠን ለፕሮፓጋንዳ ፍጆታ እየተጠቀመበት ነው ያለው። ፋኖ እንደተዳከመ ፋኖ እንደተከፋፈለ አድርጎ እያወራበት ነው ያለው። በተወሰነ መልኩ ጊዜያዊ የፖለቲካ ካፒታል የፖለቲካ ፍጆታ ጠቀሜታ እያገኘበት ነው ያለው። ነገር ግን በፋኖ ትግል ውስጥ በፋኖ እንቅስቃሴ ውስጥ በፋኖ አንድነት ውስጥ ግን ትልቅ ፋይዳ ያለው መልካም የሆነ ፋይዳ ያለው ክስተት ነው ዛሬ የሰማነው። እሱም ደግሞ ምንድነው? ኮሎኔል ፋንታሁን ሞባ የአማራ ፋኖ ህዝባዊ ድርጅት የምክትል መሪ ነው፣ ወታደራዊ አዛዥ የነበሩ ከነ እስክንድር ጋር የነበሩት ማለት ናቸው። እና የዳውንቱን ድርድር ተከትሎ ከአንድ ዓመት በፊት በአገዛዙና በአፋሕድ መካከል ድርድሮች ይደረጉ እንደነበረ ሁላችንም የምናውቀው ነው። እነ እስክንድር ነጋ ቢክዱም ነገር ግን ቀጣይነት ባለው መልኩ በአፋሕድ እንደ ድርጅት በአፋሕድ እና በእስክንድር ነጋ በሚመራው አፋሕድ እና በአገዛዙ መካከል ረጅም ጊዜ ድርድሮች እየተደረጉ ነበረ እና ያን ድርድር ተከትሎ የአፋሕድ የአማራ ፋኖ ህዝባዊ ድርጅት የውጭ ግንኙነት ኃላፊ ማስረሻ ሰጤ፣ የአማራ ፋኖ ህዝባዊ ድርጅት የፖለቲካ ዘርፍ ምክትል ኃላፊ እያሱ አበራ፣ የአማራ ፋኖ ህዝባዊ ድርጅት የደህንነት ኃላፊ መስፍን ከፋለው እና ብዙዎች ወደ ያው የአፋሕድ የፋኖ እንቅስቃሴ የፋኖ አንድነት እንቅስቃሴ እየተቋጨ በመጡበት ጊዜ ለረጅም ጊዜ የፋኖ አንድነት እንዳይመጣ አገዛዙ ተልኮ ተሰጥቷቸው እየጎተቱ ከቆዩ በኋላ መጨረሻ ላይ ያው ስራቸው የነሱን ስራ እነሱ ያስቀመጡትን መሰናክሎች ሁሉ እያለፈ ፋኖ የበለጠ አንድ እየሆነ በሚመጣበት ጊዜ ያው የቤት ስራቸውን ጨርሰው ወደ አለቆቻቸው እየሄዱ የመጡበት ሁኔታ ነው ያለው እና ያን ተከትሎ እንዳልኳችሁ እነዚህ የአፋሕድ የአማራ ፋኖ ህዝባዊ ድርጅት ከፍተኛ አመራሮች ወደ አገዛዙ ወደ አለቆቻቸው እየገቡ ነው። እነ ማስረሻ ሰጤ፣ እነ ሙሉቀን፣ እነ መስፍን ከፋለው፣ እነ እያሱ አበራ ምናምን የመሳሰሉት ማለት ነው። እንግዲህ ይሄ በሆነበት ሁኔታ በብዙዎች ዘንድ አንድ እየተጠየቀ የነበረ ነገር አለ። እሱ ምንድነው? እንግዲያውስ እነ ማስረሻ ይሄ የአፋሕድ የአማራ ፋኖ ህዝባዊ ድርጅት እንደ ድርጅት ውይይት ያደርግ ነበር። ብዙዎቻችን ስንል እንደነበረው በቃ አፋሕድ ተጠልፏል፣ አፋሕድ በብአዴን ተጠልፏል፣ አፋሕድ የብአዴንን አጀንዳ የብአዴንን ፍላጎት ነው ሲያደርግ የነበረው እያልን ብዙዎቻችን እኔን ጨምሮ በአፋሕድ ላይ ከፍተኛ የሆነ ትችትና ተቃውሞ ቅሬታ ስናሰማ እንደነበረ ይህን ፕሮግራም የምትከታተሉ አድማጮች ያው ምስክር ናችሁ እናንተ እና በተለይም ደግሞ አፋሕድ ውስጥ ብአዴኖች አሉ በሚል እና ኮሎኔል ፋንታሁን በተመለከተ ደግሞ ኮሎኔል ፋንታሁንም ራሳቸው ከነ አርበኛ ሰጤ ጋራ አብረው ሆነው በብአዴን ቁጥጥር ስር ናቸው፣ በብአዴን የቁም እስረኛ ናቸው በሚል በሳቸው ዙሪያ ራሱ ካለፈው ግንቦት ወር ጀምሮ ከ9 ወር በፊት ፕሮግራም ስንሰራና ያንን በምናደርግበት ጊዜ እናንተ እንዲተላላችሁ ፋኖችን ተናገራችሁ፣ የፋኖች አመራሮችን ተናገራችሁ ምናምን በሚል እናንተ ማናችሁና ነው እናንተ የፋኖ አመራሮችን የምትናገሩት ምናምን በሚል ብዙ ሰዎች ያው ግለሰብን እኛ ፋኖን ስንደግፍም ፋኖን ስንቃወም በምክንያት የፋኖ አመራር ማለትም ፋኖን ተቃውሜ ነው ያለው የፋኖ አመራሮችን የፋኖ እዞችን ተቃውሞ ያላቅ ነገር ግን የእዝ አመራሮችን ግን ተቃውሞ ያቃለው ተችቼ ያቃለው ቻሌንጅ አድርጌ ያቃለው እና ያን በመናረግበት ጊዜ እንዴት ማናችሁና ነው እናንተ የፋኖን ትግል ከግለሰብ ጋር አገናኝተው ፋኖ ማለት ገሌ ፋኖ ማለት ገሊት ነው ብለው እነዛ ሰዎች በፋኖ ውስጥ በሚያደርጉት እንቅስቃሴ ተጠያቂ ስናደርጋቸው ለምን እንደዛ እነሱን ትናገራላችሁ በሚል እነሱን መናገር የፋኖ በተሳሳተ መንገድ ላይ እየሄደ ያለ የፋኖን አመራር መናገር ፋኖን እንደመናገር አድርገው እየደመደሙ የማይሆን ነገር ያው እኛ ሀገር ያው የተለመደ ነው። ግለሰቦችን በአንዴ ላይ እናደርሳለን፣ በአንዴ ደግሞ ላይ እናወጣለን እና እንዲህ አይነት ባህሪ ያለን ነገር ግን ግለሰቦችን በስብናቸው በምክንያት በሚሰሩት ነገር እያመሰገን እያበረታታን ሲያጠፉና ሲሳሳቱ ደግሞ እየተቃወምን እየተቸን እንዲታረም እያደረግን በቃ ምክንያታዊ በሆነ መንገድ መሪዎችን ወደፊት እንዲሄዱ ማድረግ ሲገባል በአንዴ ላይ እናወጣለን። በቃ ውዳሴ ብቻ ሙገሳ ብቻ ያለነሱ ትግሉ ወደፊት የማይሄድ ይመስል ያለነሱ ትግሉ ወደፊት በቃ እድገት የማያመጣ ይመስል አድርገን ብዙ እንደዚህ ነገሮችን ስለምናደርግ
ብዙ ጊዜ ስህተቶች ውስጥ ነው እና መሪዎችን እስክንድር ነጋንም እነ ኮየ ፋንታሁንም እነ ማስረሻ ሰጤንም በምንናገርበት ጊዜ አድማጮቻችን፣ ተመልካቾቻችን ለምን ተብለን ብዙ ወቀሳ ደርሶብናል። ነገር ግን ዛሬ የተሰማው መረጃ ምንድነው? ኮሎኔል ፋንታሁን ሙሀባ እጃቸውን ለአገዛዙ ሰጥተዋል። ወደ ብልጽግና ካምፕ፣ ወደ ብአዴን ካምፕ ተቀላቅሏል። ፎቶ ላሳያችሁ። እዚህ ጋር የምታዩት እንግዲህ በደንብ መነጽር አድርጎ ሱፍ ለብሶ የምታዩት የአፋህድ የውጭ ግንኙነት ክፍል ኃላፊ የነበረው የእስክንድር ነጋ ስር የአፋህድ የውጭ ግንኙነት ክፍል ኃላፊ የነበረው ማስረሻ ሰጤ ነው እና ማስረሻ ሰጤ እዚህ ፎቶ ላይ አላየሁም፣ ግን ይሄ የአዲስ ስታንዳርድ የኦነግ ሚዲያ ነው። አዲስ ስታንዳርድ በቃ ይሄንን በቃ ፋኖን ለማዋረድ ፋኖን ለማሳነስ በቃ ቸኩሎ ነው ይሄንን ያወጣው። በቃ የኮሎኔል ፋንታሁን ማስረሻ ሰጤን መቀላቀል በቃ በፋኖ ላይ ትልቅ ጉዳ እንደደረሰ በፋኖ ላይ ትልቅ ኪሳራ እንደደረሰ አድርገው ነው እያቀረቡ ያሉት እና የብልጽግና ሰዎችም ይህን ነው እየሰሩ ያሉት እና ዊክስ አፍተር አ ዲስፒዩትድ ፒስ ዲል ይላሉ። ዊክስ አፍተር አ ዲስፒዩትድ ፒስ ዲል አማራ ሪጂናል ጋቨርንመንት ሴይስ አፋህድ ቫይስ ቼር የአፋህድ ምክትል መሪ ከእስክንድር ነጋ ቀጥሎ ማለት ነው። እስክንድር ነጋ ቀጥሎ የአፋህድ ምክትል መሪ ኮሎኔል ፋንታሁን ሙሀባ ጆይንት ፒስ ፕሮሰስ በሚል ይሄን ፎቶ የአዲስ ስታንዳርድ የነጸዳለ ለማ አዲስ ስታንዳርድ ይሄን ፎቶ ለጥፏል እና የሆነ V8 ምናምን ኮብራ መኪናም ደግሞ ወደዛ ማስረሻ ሰጤ እየወሰደ ወደ ኮብራው መኪና ኮሎኔሉ ሲያስገባቸው የሚያሳይ ፎቶም አለ እና ይሄ ነው እንግዲህ ኮሎኔል ፋንታሁን ሙሀባ በዚህ መልኩ የብልጽግናን ካምፕ ተቀላቅለዋል እና ያንን ተከትሎ የተለያዩ አስተያየቶች ይሰጡ ነው እና ብዙ ሰዎች በተለይ ለሳቸው ከበሬታና ቦታ ያላቸው ሰዎች በዚህ ስምከት በጣም አዝነዋል። ነገር ግን ብዙ ሰዎች ደግሞ ይሄ እንደውም ለፋኖ ትልቅ ዜና ነው፣ ትልቅ ድል ነው። በዚህ መልኩ በቃ ከብልጽግና ጋር የሚሰሩ እንደኛውኑ ለይቶላቸው ወደ ብልጽግና መግባታቸው ትግሉን እንደው ወደፊት የሚያፋጥን መስመር በቃ ለምን ውስጥ ሆኖ ከመፏተግ ውስጥ ሆኖ በቃ ነገሮችን ከመጎተት ውስጥ ሆኖ ወደፊት ነገሮች እንዳይሄዱ ከማድረግ በዚህ ልኩ ነገሮች ይለይላቸው በጣም ጥሩ ነው እና አፋህድ ያው እንደምታውቁት በአፋህድ ውስጥ አፋህድ ተጠልፏል ብለን አፋህድ እስክንድር ነጋ ማስረሻ ሰጤ ብቻውን ነው ሄዶ የተደራደረው ከአፍሪካ ዩኒየን እና በኢጋድ ታዛቢነት ከናረጋ ከበደ ጋራ ከባዴኖች ጋራ ማስረሻ ሰጤ ብቻውን የተነጋገረው ብሎ ነው አፋህዶች እስክንድር ነጋ መግለጫ ያወጡት። ነገር ግን ወገኖቼ እኛ ያ አይደለም፣ እስክንድር ነጋ ዋሽቶ ነው ያ አይደለም። በአፋህድ ደረጃ ውይይት አድርገው በተለይ የፖለቲካ አመራሮች በአፋህድ ደረጃ ውይይቶች አድርገው ከአገዛዙ ጋራ በመነጋገር እንደውም ምርጫውንም ለመሳተፍ ፍላጎት እንዳላቸው በስፋት ተናግረናል እና ወታደራዊ አዛዦቹ እንደውም ከዚህ በፊት እኔ በሰራሁት ፕሮግራም ወታደራዊ አዛዦቹ እነ መከታው ማሞ እነ ደረጀ አያውቁም። መከታው ማሞ እነ ደረጃ ያውቁ። ሌሎቹ ግን ኮሎኔል ፋንታሁን ሙሀባ ምክትል አዛዡ ምክትል መሪውና ወታደራዊ አዛዡ ማስረሻ ሰጤ የውጭ ግንኙነት ክፍል ኃላፊው እያሱ አበራ የፖለቲካ ዘርፍ ምክትል ኃላፊው ከጌታ አስራደ ቀጥሎ መስፍን ከፋለው የደህንነት ክፍል ኃላፊው እነዚህ ተመልከቱ እንግዲህ ነምበርቱ የአፋህድ ነምበርቱን ጨምሮ እነዚህ በሙሉ እንዳለ ሰተት ብሎ ተራ በተራ ነው ወደ ብልጽግና እየገቡ ያሉት። ለምን? በተደረገው ድርድር መሰረት ነው ወገኖች፣ በተደረገው ውይይት መሰረት በተደረገው ድርድር ቃል የተገባላቸው ነገር አለ። ገንዘብ ቃል ተገብቶላቸዋል፣ መኪናዎች ቃል ተገብቶላቸዋል፣ ብዙ ነገሮች ቃል ተገብቶላቸዋል እና በዛ መሰረት ተስማምተው በተስማሙት መሰረት አንድ በአንድ ወደ አፋህዶች ወደ አገዛዙ እየገቡ የዳውንት ስብሰባ አንድ በአንድ ተግባራዊ የሆነ ነው። በቃ በዳውንት ስብሰባ ክህደት ፈጽመዋል። በድብቅ በስውር ንግግሮች አድርጓል ብለን ስንቃወም በጭራሽ እኛ እንደዚህ አይደለንም በጭራሽ እንዲያይሉ ይሄው አንድ በአንድ ወደ አገዛዙ እየገቡ ነው እና አፋህድ እንደዚህ ነው ወገኖች። ይሄ እንግዲህ አፋህድን በእጅጉ ኤክስፖዝ ያለ እና እንደዚህ መሆኑን በግሌ በጣም ደስ ብሎኛል። ለምን ለብዙ ጊዜ ስንናገር የነበረውን ነገር ብዙ ሰዎች አላምን ብያሉ እየተጎተተ በቃ ለምንድን ነው በአፋህድና እኛም ራሳችን በተወሰነ መልኩ ተታለልም ነበር በሀገራችን። አፋህድ ሳልቬጅ መሆን ይችላል፣ አፋህድ መለወጥ ይችላል በሚል ብዙዎቻችን ተታለን ነበር እና እስቲ ወደኋላ መለስ ብለን አንዳንድ ነገሮችን እንመልከት ወገኖች። አሁን እዚህ ጋር ይሄን ፎቶ ብዙ ጊዜ በዋሜራ ቴሌቪዥን አቅርቤዋለሁ። ይሄ ፎቶ ምንድነው? ኮሎኔል ፋንታሁን ሙሀባ እዚህ ጋር ማስረሻ ሰጤን እናያለን፣ እዚህ ጋር ኮሎኔል ፋንታሁን ሙሀባ እናያለን። ይሄ ስብስብ
ዳውንት ስብሰባ ካደረገ በኋላ በዳውንት ስብሰባ ካደረገ በኋላ እንደምታውቁት ኮሎኔል ፋንታሁን በደላንታ አካባቢ ነበር የሚንቀሳቀሱት እና በደላንታ አካባቢ ሲንቀሳቀሱ ከደላንታ ወደ ዳውንት በዋድላ አድርገው ወደ ዳውንት ይሄዳሉ። ከዳውንት ወደ ታች ጋይንት ጎንደር ይገባሉ። ዳውንት ላይ ይሄ ከአገዛዙ ጋር ውይይት ከተደረገ በኋላ ማለት ነው። ከታች ጋይንት መቅደላ፣ ከመቅደላ ላይሳይንት፣ ከላይሳይንት ለጋምቦ፣ ከለጋምቦ ሰካላ፣ ከሰካላ ደግሞ ደብረ ሲና መካነ ሰላም አካባቢ ገቡና ከመካነ ሰላም እነ ማስረሻ ሰጤና እነ ኮሎኔል ፋንታሁን ከቴዎድሮስ እዝ ፋኖች ጋራ ውጊያ ሁሉ እስከ ማድረግ ደርሰው ነበር። ተኩስ ልውውጥ እስከ ማድረግ ደርሰው ነበር እና ያ በሚሆንበት ጊዜ እነ ማስረሻ ሰጤና ኮሎኔል ፋንታሁን ወደ ጎጃም ሄደው ወደ ጎጃም በሚንቀሳቀሱበት ጊዜ እንግዲህ ያኔ ወደ ጎጃም ሄደው ሲንቀሳቀሱ የነበሩት እንግዲህ በብአዴን ተልእኮ ተሰጥቷቸው ነው ማለት ነው። የዛን ጊዜ በአርበኛ ዘመነ ካሴ የሚመራው የአማራ ፋኖ በጎጃም ነበር እና የቴዎድሮስ እዝ እዛ አካባቢ አባይ ሸለቆ የሚኳዋበ ወደ ጎጃም እንዳያልፉ የአገዛዙን ተልእኮ ተቀብለው በጎጃም ውስጥ ችግር እንዳይፈጥሩ ወደ ጎጃም እንዳያልፉ በመከላከል ወደኋላ እንዲመለሱ አድርገዋል እና ይሄ ያ በሚሆንበት ጊዜ በጣም በርካታ ሰዎች የአማራ ፋኖ በጎጃም የቴዎድሮስ ፋኖዎችን እነ ፋኖች ላይ ተኮሱ፣ ፋኖች ላይ እንዲያደረጉ ማስረሻ ሰጤ ላይ ተኮሱ፣ ፋንታውን ላይ ተኮሱ ተብሎ በጣም ከፍተኛ የሆነ የአፋድ ካድሬዎች አሁን ኮሎኔል ፋንታውንና ማስረሻ ሰጤን እያወገዙ ያሉ ማለት ነው። ኮሎኔል ፋንታውንና ማስረሻ ሰጤን እያወገዙ የአፋድ ካድሬዎች የቴዎድሮስ እዝ ላይ ከፍተኛ የሆነ ዘመቻና ወቀሳ ሲያደርጉ እና ከዛ በኋላ ምንድነው የሆነው? በቴዎድሮስ እዝ ወደ ኋላ ይመለሳሉ። እንደገና ወደ ታች ጋይንት ይሄዳሉ። ከታች ጋይንት በለጋምቦ አድርገው እንደ ሰካላ ይመጡና ደገር አካባቢ ሳካላ ደገር አካባቢ ይቀመጣሉ እና ይሄ ፎቶ ደገር አካባቢ ነው ወገኖች፣ ደገር አካባቢ ነው። ደገር ማለት እዚች ጋር በሰማያዊ ያደረኳል። እንግዲህ ተመልከቱ እዚህ ጋር ይሄ ሁሉ በሚሆንበት ጊዜ የሚኒሊክ እዝ ብስለት ያልኩት ይሄ ሁሉ በሚሆንበት ጊዜ ኮሎኔሉ ከዛ በዛ ተሽከርክረው ይሄ ሁሉ በሚያመጡበት ጊዜ በዚህ ሁሉ መንገድ የአማራ ፋኖ አሳምነው እዝ ሚኒሊክ እዝ በቅርብ ርቀት ያያቸው ነበር፣ በቅርብ ርቀት ይመለከታቸው ነበር እና በቀላሉ ከመቶ የማያንሱ ማስረሻ ሰጤንና ኮሎኔል ፋንታሁንን ከቦ አስሮ በቁጥጥር ስር ማድረግ ይችል ነበር። ነገር ግን በዚህ ሁሉ ሂደት ውስጥ ኮሎኔል ፋንታሁን ድንገት ሊመለሱ ይችላል፣ አይናቸው ሊከፈት ይችላል። ከነማስረሻ ሰጤ ከነመስፍን ከፋለው ጋር ሆነው ከባዕዴኖች ጋር ሆነው አብረው እያደረጉት ያለው ነገር አዋጭ እንዳልሆነ ሊገባቸው ሊረዱ ይችላሉ። ጊዜ እንስጣቸው በሚል ኮሎኔል ፋንታሁንም ላይ ማስረሻ ሰጤም ላይ እርምጃ ለመውሰድ አልፈለጉም። ይሄ የሚያሳየው ትልቅነታቸውን ነው የሚያሳየው። ኢቭን ደገር ከተማ እነ ኮሎኔል ፋንታሁን እዚህ ደገር ከተማ በሚመጡበት ጊዜ አድማጮቻችን፣ ተመልካቾቻችን እዚህ ደገር ከተማ በሚመጡበት ጊዜ ደገርን የአማራ ፋኖ ሚኒሊክ እዝ ኦልሬዲ ተቆጣጥሮት ነበር። የአማራ ፋኖ ሚኒሊክ እዝ ተቆጣጥሮት ከዛ በኋላ እነ ኮሎኔል ፋንታሁን ወደ ደገር ሲመጡ ወደ ታች ሲመጡ ምንድነው የሆነው? እዛ የነበሩት የአማራ ፋኖ ሚኒሊክ እዝ ፋኖች ኮሎኔል ወደኛ እየመጣ ነው፣ ምን እርምጃ እንውሰድባቸው የሚል ጥያቄ ያቀረቡ ለአለቆቻቸው እና አለቆቻቸው አሉ አይደለም ምንም አይነት ተኩስ እንዳትከፍቱ። አገዛዙ የሚፈልገው ተኩስ ተተኩሶ ማስረሻ እንዲሞት ኮሎኔል ፋንታሁን እንዲሞት ነው የሚፈልገው እና እነሱ እንደው እነ ምሬ ወዳጆ እነ ድርሳን ምናምን ይሄው ኮሎኔል ፋንታሁንን ገደሉ፣ ማስረሻን ገደሉ፣ ገሌን ገደሉ ብሎ ፖለቲካ ለመስራት ነው የሚፈልግ። ስለዚህ ምንም ነገር እንዳታደርጉ ውጡ ተባሉ። ደገር ከተማ የተቆጣጠሩትን ከተማ ለቀው ወጡ። ኮሎኔል ፋንታሁን ወደዛ ከተማ ገቡ ከነማስረሻ ሰጤ ጋር። ይሄ ፎቶ እዛ አካባቢ የተነሱት ነው። አሁን ይሄ በሚሆንበት ጊዜ እንግዲህ ምንድነው እዛው ደገር ላይ ቁጭ ብለው ባሉ ጊዜ የሚኒሊክ እዝ ዙሪያቸው ከቦ ያሉ የሚሰሩትን ነገር እየተከታተለ ምንም ነገር ሳያደርግ እየጠበቀ መጣ። አሁን በዚህ መካከል ምን ይፈጠራል ወገኖቼ? የአማራ ፋኖ ህዝባዊ ድርጅት እነ እስክንድር ነጋ ስብሰባዎች አድርገው አገዛዙ ጋር የሚደረገውን ነገር ወደ መቋጨት ደረጃ ደረሱ። ወደ መቋጨት በሚደርሱበት ጊዜ የአማራ ፋኖ ሚኒሊክ እዝ እነ ምሬ ወዳጆ እርምጃ መውሰድ አለብን፣ እዚህ ቁጭ ብለው ከብልጽግና ጋር እየተነጋገሩ ብዙ ነገር ሲያደርጉ ዝም ማለት የለብንም በሚል ቀጥታ ምንድነው ያደረጉት? ወደ እነ ኮሎኔል ፋንታሁን ሰራዊት ይልካሉ። ሰራዊት ነበራቸው፣ ያስጠጋሉ። ከዛ በኋላ የአማራ ፋኖ ሚኒሊክ እዝ እነ ኮሎኔል ፋንታሁን ላይ እርምጃ እንዳይወስድ መውሰድ ስላልፈለገ
ከሸዋ የመጡ የነበሩ የነ ኮሎኔል የነ መከታው ማሞ ሰራዊት ነበረ። ከሸዋ የመጡ የነበሩ ሰራዊት ነበሩ። ከነሱ ጋራ በመሆን እነሱ ሄደው ኮሎኔል ፋንታሁንን ከነማስረሻ ሰጤ እንዲለዩ ቤኔፊት ኦፍ ዘ ዳውት ምናልባት ኮሎኔል ፋንታሁን ያለ ፍላጎታቸው ከነበረ ከነማስረሻ ሰጤ ጋራ ያለ ፍላጎታቸው የቁም እስር ሆነው ከነበረ ከነማስረሻ ሰጤ ጋራ እሳቸውን ነፃ ለማውጣት ሰራዊቱ ወደዛ ይላካል። አሁን ይሄ በሚሆንበት ጊዜ ማስረሻ ሰጤ ያው ትንሽ ከኮሎኔል ፋንታሁንም ዘለግ ያለ ወጣት ስለሆነ እነማስረሻ ሰጤ ይሄን በሚሰሙበት ጊዜ በእግራቸው ሸሽተው ያመልጣሉ። ሸሽተው በሚያመልጡበት ጊዜ ኮሎኔል ፋንታሁን ብቻቸውን ይቀራሉ። በእግር ሄደው ማምለጥ አልቻሉ። በጊዜ ደግሞ ሄሊኮፕተርና የሚያስፈልጋቸው ነገር ወደዛ ቦታ ማምጣት አልቻለም። ስለዚህ የሚኒሊክ እዝና የነመከታው ኃይል ኮሎኔል ፋንታሁንን ያዟቸው ማለት ነው። ኮሎኔል ፋንታሁንን ያዟቸው። ከዛ ወደ ነድርሳን አመጣቸው። ማስረሻ ሰጤ ከዛ በኋላ አምልጦ ሄደ ማለት ነው። ይሄ ሁሉ በሚሆንበት ጊዜ እንግዲህ የአማራ ፋኖ ሚኒሊክ እዝ ነው ጉዳዩን ገብቶ ነገሩን እንዲከሽፍ ያደረገው እና ይሄ እዚህ ጋር የምታዩት ኮሎኔል ፋንታሁንን ነድርሳን እና አማን ከነ ማስረሻ ከለዩዋቸው በኋላ እነ ማስረሻ ኮሎኔል ፋንታሁን ያው ወጣት ስለሆኑ እየሮጡ ሲያመልጡ፣ ኮሎኔል ፋንታሁን ግን ያው የእድሜም ጉዳይ ስላለ ቶሎ ማምለጥ ቶሎ መሄድና አገዛዙን መቀላቀል ስላልፈለጉ ያው ወደ እሳቸው እዛ በሚቀሩበት ጊዜ እሳቸውን ያሉ ማለት ነው። አሁን እሳቸውን በሚሄዱበት ጊዜ ተመልከቱት። የአማራ ፋኖ ነድርሳን ነገሩን ሁሉ ኔጌቲቭሊ ያልወሰዱት ለኮሎኔል ፋንታሁን ክብር ስላላቸው ሪስፔክት ስላላቸው ምናልባትም ኮሎኔል ፋንታሁን በነ ካፕቴን ማስረሻ ሰጤ በብአዴኖች ተገደው ነው እንጂ የፋኖን ትግል መርዳት የሚፈልጉ የፋኖን ትግል ማገዝ የሚፈልጉ ናቸው በሚል ያው እሳቸውንም ቀላቅለው ባታችን ብለው ቀላቅለው እሳቸውም በሚኒሊክ እዝ ውስጥ ለመቀጠል ተስማምተው ወደ ስራ ሄዱ ማለት ነው። እንግዲህ ተመልከቱ የሚኒሊክ እዝ ኮሎኔል ፋንታሁንም ማስረሻም ሌሎችም እነ እስክንድርም ከአገዛዙ ጋራ እየተስማሙ ስምምነት እንዳደረጉ እንደተስማሙ ያውቃሉ። ግን ባይሆንም አትሊስት ኮሎኔል ፋንታሁን ሚስ ኢንፎርምድ ሆነው ሰው ሆኖ ማይሳሳት የለም አይደል? ሰው ሆኖ ማይሳሳት የለም። ስለዚህ ጠዋትም ማታም ሁሉ ጊዜ የሚሉት ከነ ማስረሻ ከነ መስፍን ከፋለው ነው የሚነገራቸው ነገር በሙሉ በአንድ ሳይድ የሆነ ነገር ነው የሚነገራቸው። ስለዚህ እኚህ ሰው በአንድ ሳይድ እየተነገራቸው እኚህን ሰው ሪሃቢሊቴት ማድረግ እንችላለን፣ ስህተታቸውን ተረድተው ስህተታቸውን አውቀው ወደኛ ጋር እናመጣቸዋለን በሚል እነ ድርሳን እነ አማን እና ሌሎቹ ከኮሎኔል ፋንታሁን ጋር አብረው መስራት ጀመሩ ማለት ነው። እና እስከ ቅርብ ጊዜ ድረስ እስከ ትላንት ምናምን ጊዜ ድረስ ኮሎኔል ፋንታሁን አሳምነው እዚህ ውስጥ ካሉ ኮሎኔሎች ጋር እነ ጀነራል ተፈራ ጋር ከሌሎቹ ጋር ሁሉ ተነጋግረው በቃ አብሬ ነው የምሰራው ብለው አብረው እንደሚሰሩ ነበር የሚታወቀው። እና ብዙዎቻችንም ደስታችንን ገልጸናል። እውነት ለመናገር ከሆነ ኮሎኔሉ ወደዚህ ደረጃ መምጣታቸው ደስታችንን ገልጸናል። ግን ምንድነው የሆነው? ኮሎኔሉ ከነ ማስረሻ ሰጤ ጋር ስለነበሩ ኮሎኔሉን ተጠራጥረው የቁም እስረኛ አድርገው ሊያስሯቸው ይችሉ ነበር። ቢያስሯቸው ኖሮ ኮሎኔል ፋንታሁን እጅ አይሰጡም ነበር፣ በዚህ መልኩ አይሄዱም ነበር ቢታሰሩ ኖሮ። ግን ያን ማድረግ አልፈለጉም። የሚኒሊክ እዝ ያን ማድረግ እሳቸውን በማሰር ምንም የሚመጣው ነገር የለም ብለው በቃ ከእሳቸው ጋር ተነጋገሩ፣ ተማመኑ። በቃ እሳቸውም አብረው ለመቀጠል ተስማሙ። ሁሉ ነገር ረድፍ ያዘ፣ ሁሉ ነገር መልክ ያዘ፣ ሁሉ ነገር በቃ ረድፉን ያዘ። ከዛ በኋላ ምን ሆነ? እሳቸው ወደ በቃ ያው የትግሉ አካል ሆነው ወደ ትግል ስምሪት በሚሄዱበት ጊዜ ለብቻቸው በሆኑበት ጊዜ ኮንታክት አድርገው አገዛዙን እነ ማስረሻ ሰጤን ኮንታክት አድርገው እነ ማስረሻ ሰጤ ሄሊኮፕተር ልከው በሄሊኮፕተር ወደ እነ ማስረሻ ሰጤን ይቀላቀላሉ ማለት ነው። ስለዚህ መጀመሪያውኑ ሲያዙ እኔ በብአዴን አይደለሁም፣ እኔ ከባዕዴን ጋር መሰራ አይደለሁም፣ ከባዕዴን ጋር መስራት አልፈልግም፣ እነ ማስረሻ ሰጤ ያስገደደውኝ ነው ብለው ተናግረው የነበረ ሰውዬ የቁም እስረኛ አድርገውኝ ነው ብለው ተናግረው የነበሩ ሰውዬ እኔ በጭራሽ ሲሉ የነበሩ ሰውዬ ልክ ሁኔታው ሲመቻችላቸው ያው በፊትም በቃ ብዙ ነገር ሲሉ የነበሩት እነ እንትኖችን ምንድነው እነ ድርሳንን እና አማንን አታለዋቸው ነበር ማለት ነው። በቃ ገባሽ? በቃ እኔ ከናንተ ጋር ነኝ፣ እኔ እንደናንተ ነኝ። ለማምለጥ በፊት ተያዙ፣ በፊትም ሊያመልጡ ነበር። አቅም ጉልበት ቢኖር ኖሮ ከማስረሻ ሰጤ ጋር ቀደም ብሎ ነበር እሳቸው የሚሄዱ የነበሩት።
እኔ ብዙ ሰዎች እንደዛ ሲሉኝ እኔ ለማመን ከብዶኝ ነበር ያኔ። ለምን ነው ኮይ ፋንታውን ይሄን ያደረጉም ብዬ ኮይ ፋንታውን ተጽዕኖ አድሮባቸው በእነ ማስረሻ ሰጤ የቁም እስረኛ ሆነው እንጂ በጭራሽ ነው የሚል እንትን ነበረኝ። ያው አንዳንዴ ፖዚቲቭ ማሰብ ጥሩ አይደለም፣ ፖዚቲቭ ማሰብ እና እስከ ዛሬ ድረስ ለእሳቸው ፖዚቲቭ ነበር። ብዙ ነገር እሳቸው ኮይ ፋንታውን ለምሳሌ ከ9 ወር ምናምን በፊት በአፋሕድ ምክንያት የወሎ ፋኖች ለ3 ለ4 ተበታትነው አልነበረም? ከዛ በኋላ ሁሉም ተገናኝተው የአማራ ፋኖ በወሎ ቤተ አማራ የሚል ሲመሰርቱ ኮሎኔል ፋንታሁንም ከነድርሳን ጋራ ከነምሬ ጋራ ተነጋግረው አልገብተው አለመሐላ ገብተው በቃ ወሎን አንድ እናደርጋለን ብለው ተስማምተው መጨረሻ ላይ ነው የተቀረበ አልገብተው ከዛ ሲጠበቁ ለሚዲያዎች ሁሉ ተነግረው ሲጠበቁ ከዛ በኋላ መስፍን ከፋለው የሚባለው ሰው ያናገራቸው ከመስፍን ከፋለው ጋር ተነጋገሩ። ምናልባትም በቃ ይሄንን የወሎ አንድነት እንዳትቀበል ከተቀላቀልክ ይሄ ጥቅም ወደፊት የምታገኘው ይሄ ጥቅም ይቀርብሃል በሚል ደለሏቸው። እሳቸው መጨረሻ ሰዓት ላይ ዩተርን አድርገው ይሄንን አንድነት ሳይቀላቀሉ ከዛ እነ ድርሳን እነ ምሬ ሻለቃ ሀብታሙ ሌሎቹ አንድ ሆነው 95% የሚሆኑ ፋኖችን አቅፈው የአማራ ፋኖ አንድነት በወሎ የሚል ቀጠሉ። አሁን የሚኒሊክ ዕዝ የሚባለው ማለት ነው። ከዛን ጊዜ ጀምሮ ኮሎኔል ፋንታሁን በቃ ምንም የረባ ነገር ሳይሰሩ እሳቸው ፊት የነበሩም ደግሞ የደጋው መብረቅ ክፍለ ጦር ውስጥ ያሉ ፋኖችም ጥለዋቸው ወጥ። ስለዚህ ኮሎኔል ፋንታሁን በፊትም ኢረሌቨንት ነበሩ። የአፋሕድ ምክትል መሪ ሆነው የአፋሕድ ወታደራዊ አዛዥ ሆነው እንዳልኳችሁ ኢረሌቨንት ነበሩ። ወሎ ውስጥ ኢረሌቨንት ነበሩ እና ከመቶ ያላነሰ ጠባቂዎችን እነ ማስረሻ ሰጤን ምናምንን ይዘው ከቦታ ወደ ቦታ የሚሄዱ። ስለዚህ በወሎ የኃይል አሰላለፍ ላይ ኮሎኔል ፋንታሁን ኢረሌቨንት ናቸው እንዳልኳችሁ ነው። እዚህ ጋር እንደምታዩት በዚህ ሁሉ ቦታ በሚሄዱበት ጊዜ ምንም ያደረጉት ነገር የለም። ከዛ እዚህ ጋራ የምታዩት እዚህ ጋራ ከነ ማስረሻ ሰጤ ጋራ እዚህ ጋራ የምታዩቸው እዚህ ጋራ በሚሆኑበት ጊዜ ተመልከቱ። በቃ እነዚህ ነበሩ እና እነዚህ ብዙዎቹ ወደ ብአዴን ሲሄዱ እሳቸውም ወደ ብአዴን ሊገቡ ነበር። ይሄ ኃይል ከመቶ ያነሰ ኃይል ወደ ብአዴን ሊገባ ነበር። ግን ያው በአቅም ምክንያት በፊዚካል አቅም ምክንያት ሳይገቡ ግን ጊዜያቸውን ጠብቀው እነ ድርሳንን እና አማንን ሌሎችን አታለው ጊዜያቸውን ጠብቀው በሄሊኮፕተር ወጡ። ስለዚህ የእሳቸው መኖር ያው ለእሳቸው ከዚህ በፊት የከፈሉትን መስዋዕትነት ከነገ ጀነራል አሳምነው ከነ ጀነራል ተፈራ ጋራ በወያኔ ጊዜ ታስረውም ስለነበረ ከዚህ በፊት ለእሳቸው ከማዘን እሳቸው በዚህ መልኩ ሌጋሲያቸው እንዲበላሽ እነ ድርሳን ስለማይፈልጉ ያ ደግሞ የእነ ድርሳንን የእነ ምሬን ትልቅነት የሚያሳይ ስለማይፈልጉ በእሳቸው ላይ እርምጃ መውሰድ አልፈለጉም። እሳቸውን እስከ ጥግ ድረስ ታገሷቸው። መጨረሻ ላይ እሳቸው ያው ወደ እነሱ ከተቀላቀሉ በኋላ ከእናንተ ጋር አብሬ እሰራለሁ እስካሁን የሰራው ስራ ስህተት ነው ብለው እያታለሏቸው እነሱም ደግሞ በቃ ኮሎኔሉ ከኛ ጋር ከሆነ በቃ ያግዘን በሚል ኮሎኔሉን አላሰሩም። ኮሎኔሉ ወደ ሌላ ቦታ እንዳይንቀሳቀሱ ጥበቃም አላደረጉም። ኮሎኔሉም ወደሚመቻቸው ቦታ ሄደው ትግሉን እንዲመሩ ተላኩ። ከዛ እሳቸው በሄዱበት ቦታ አይሲንክ ዳውንት አካባቢ ነው በሄሊኮፕተር ደውለው ወደ አገዛዙ ገቡ ማለት ነው። እና በነምሬ ላይ ክደት ነው የፈጸሙት። እና ይሄ እንግዲህ የሆነው ይሄ ነው ወገኖቼ። ኮሎኔል ፋንታሁን ጉዳይ የሆነ ነው እና ኮሎኔል ፋንታሁን በፊትም እንዳልኳችሁ ለረጅም ጊዜ በዚህ ፕሮግራም በተደጋጋሚ ሰርቻለሁ። አፋሕድ የሚባል ነገር ወሎ ውስጥ የለም እና ኮሎኔል ፋንታሁን ኢረሌቨንት ነበሩ እና ለራሳቸው ሲሉ ለሳቸውም ብዙ ጊዜ ጥሪዎች ፕሮግራሞች የምናስተላልፈው ለራሳቸው ሲሉ ወደ ነምሬ ቢገቡ ይሻላል ከሚል በግለሰብ ለሳቸው ብለን እንጂ በተቋም ደረጃ በኃይል ደረጃ በአሰላለፍ ደረጃ ወገኖች እንጣት ያክል በፋኖ ወሎ ባለው በፋኖ እንቅስቃሴ ላይ የኮሎኔሉ ወደ አገዛዙ መሄድ ያመጣው ነገር የለም። እንደውም የበለጠ የወሎ ፋኖችን ያጠናል እና የሚኒሊክ ዕዝ ፋኖች እነ ድርሳን እነ ምሬ በሳል መሆናቸውን ነው የሚያሳዩት። እስቲ አስቡት አሁን ኮሎኔሉ ፋንታሁንን ቢያስሯቸው ነው ኮሎኔል ፋንታሁን ላይ እርምጃ ቢወስዱባቸው ነፃ እርምጃ ቢወስዱባቸው ነው ምን ነበር ሊከሰት የሚችለው ወገኖች? እነ ምሬ ኮሎኔል ፋንታሁንን ገደሉ፣ እነ ምሬ ማስረሻ ሰጤን ገደሉ፣ እነ ምሬ እንደዚህ የነፃ እርምጃ ወሰዱ ተብሎ ወደ ጭቅጭቅ ነበር የሚገባው። ግን አሁን ምንድን ነው ያደረጓቸው?
ኮሎኔል ፋንታሁን በዚህ መልኩ እነ ማስረሻ ሰጤ ጋራ ወደ ብልጽግና ወደ ኦሮሞ ብልጽግና ሲገቡ ኮሎኔል ፋንታሁን ራሳቸውን ገደሉ። እነ ድርሳን ጥይት ሳይተኩሱ ኮሎኔል ፋንታሁንን አስወገዷቸው። እነ ምሬ ጥይት ሳይተኩሱ ምንም ጉዳት በኮሎኔሉ ላይ ሳይደርሱ ኮሎኔሉ በራሳቸው ፍላጎት ራሳቸውን ገደሉ እስከለቱ። አሁን እነ ምሬ ነፃ ወጥተዋል። አሁን እነ ምሬ ስለ ኮሎኔል ፋንታሁን የሚጠይቃቸው ሰው ካሁን በኋላ አይኖርም። ኮሎኔል ፋንታሁንስ እየተባለ የሚነዘንዛቸው ሰው ካሁን በኋላ አይኖርም። በፊትም ኮሎኔል ፋንታሁን የማይረቡ እንደሆነ ያውቃል። ግን ስም ስለነበራቸው አፋህድ የሚባለው ድርጅት በፕሮፓጋንዳና በወሬ ትልቅ ስለነበረ ስም ስለነበራቸው እሳቸውን የሚናገር በሙሉ ተቃዋሚ በቃ ብዙ ነገር ስለሚባል እዚህ ነገር ውስጥ መግባት አንፈልግም። ራሳቸው ልክ እንደ ጉም ራሳቸው ይተናሉ። እኛ ማግናኒሚቲ ማሳየት ትልቅ መሆን አለበት። ማግናኒሚቲ ማሳየታል ብለው እንዳልኳችሁ ኮሎኔሉ ከአድማጮቼ ተመልካቾቼ ኮሎኔሉ ከዳውንት ተነስተው ከደላንታ ተነስተው ይሄን ሁሉ ወረዳዎች በሚሸጋገሩበት ጊዜ እነ ምሬ እነ ሻለቃ ድርሳን ኮሎኔሉን አስረው ኮሎኔሉን ኒውትራላይዝ ማድረግ ይችሉ ነበር። ይሄን ልብ በሉልኝ። ያን አላደረጉ። ትልቅነታቸውን ያሳዩ። ይኸው በራሳቸው ጊዜ ኮሎኔሉ ሳይለንስ ዶር ማለት ኒውትራላይዝ ዶር ማለት። ስለዚህ የሆነው ይሄ ነው ወገኖቼ። የሆነው የሚኒሊክ ብስለት ነው እያየን ያለ ነው። የአማራ ፋኖ ህዝባዊ የአማራ ፋኖ ብሔራዊ ኃይል የሚኒሊክ እዝ በኮሎኔሉ እጅ መስጠት እንደውም የበለጠ ይጠናከራል እንጂ የበለጠ አንድ ቀላል ምሳሌ ልስጣችሁ። ምሳሌ ኮሎኔል ፋንታሁን እንደው ምሳሌ ነው። ኮሎኔል ፋንታሁን በተመለከተ አንድ ፕሮግራም ሰርቼ ነበር። ነገር ላይ ናቸው ኮሎኔል ፋንታሁን እና ኮሎኔል ፋንታሁን የቁም እስረኛ ናቸው፣ በብአዴኖች ተጠልፈው የቁም እስረኛ ናቸው ብዬ በምጽፍበት ጊዜ አንድ በጣም ኮሎኔሉ ያስተዋወቁን ከዚህ በፊት ኮሎኔሉ ያስተዋወቁን ወዳጅ አለኝ፣ ጀርመን ሀገር ያለ ወዳጅ አለኝ፣ በጣም ወዳጅ አለኝ እና እሱ ወዳጅ በጣም ኮሎኔል ፋንታሁንን ወደ እነ ምሬ ለማምጣት ብዙ የሰራ ብዙ የደከመ ወጣት እና ብዙ ስትራቴጃይዝ አድርገናል ኮሎኔል ፋንታሁንን ለማምጣት። በቃ ኮሎኔል ፋንታሁን በእነ ማስረሻ እና በእነ መስፍን ከፋለው ታስረዋል፣ በእነሱ ተጽዕኖ ስር ናቸው በሚል እሳቸውን ከነሱ ተጽዕኖ ለማውጣት ብዙ ሞከረን። እንደውም አስታውሳለሁ ይህ ወንድም ኮሎኔሉ ከምንም ነገር በላይ ሻለቃ ዝናቡንና ሻለቃ ሀብቴን ያከብራሉ በሚል ኢቭን በሻለቃ ዝናቡና በሻለቃ ሀብቴ በኩል እሳቸውን ለማባበልና ወደ አፋባ እንዲመጡ ለማድረግ ብዙ ተሞክሯል እና ይሄ ወንድም ብዙ ሞክሯል በዚህ መልኩ። አሁን መጨረሻ ላይ ሳይሳካለት ሲቀር ምን ተባባልን? ከዚህ ወንድም ጋራ ምን ተባባልን? አይ እኔ እኚህ ኮሎኔሉ እጅ የሚሰጡ ይመስለኛል አልኩት። ለአገዛዙ እጅ የሚሰጡ ይመስለኛል አልኩት። ያ ከሆነ በጣም ለሳቸው ትልቅ ውርደት ነው ብዬ አልኩት። ከዛ ይሄ ወንድም እኔ ደግሞ እሱን አይደለም ባይቀርም የምፈራው ወንድም ይቅርም አለኝ። እኔ የምፈራው እንደውም እንዳይሞቱ ነው፣ ኮሎኔሉ እንዳይሞት ነው የምፈራው አለኝ። ያን ያህል በቃ እንዴት አድርገን ኮሎኔሉን ወደዚህ ማምጣት እንዳለብን ስንመካከር የነበረ ወንድም ነው እና መጨረሻ ላይ በዚህ ጉዳይ ላይ አሁን ኮሎኔሉ ምንድነው በእነ ማስረሻ ሰጤ ታስሯል፣ የቁም እስረኛ ሆኗል ብዬ በምጽፍበት ጊዜ በጣም በቃ ተናዶ ይሄ ወንድም ተናዶ በፌስቡክ ላይ ጠንካራ አስተያየት ሰጠኝ። ጠንካራ አስተያየት ለኮሎኔሉን ለምን እንደዚህ ትናገራለህ? እና በዚህ ወንድምና በእኔ መካከል አንድ ሁለት ተባባል ማለት ነው በኮሎኔሉ ምክንያት። እኔ ኮሎኔሉ በቃ የሚያደርጉት ነገር በሙሉ ምንም አልጭም ስላለኝ በቃ በሳቸው ላይ ዋጋ ያለውም ይስል እሱ ደግሞ ስቲል በሳቸው ላይ ተስፋ አልቆረጠም። እና አሁን በዚህ መካከል ምን ሆነ? እሳቸው አሁን ይሄንን እርምጃ በሚወስዱበት ጊዜ ይሄንን ወንድም ሁሉ ሳይቀር ነው ልቡ የሰበሩት። ብዙ እሳቸውን የሚያምኑ ሰዎች
ለሳቸው ትልቅ ቦታ የነበራቸውን ሰዎችን ነው አንገት ያስደፉት። በሳቸው ምክንያት ከሌሎች ሰዎች ጋር የተጣሉ የተጋጩ ሰዎች ሁሉ አሁን ይቅርታ እየጠየቁ ነው። ስለዚህ ይሄ ማለት ምንድን ነው ወገኖቼ? በኮሎኔል ፋንታሁን ምክንያት፣ በአፋሕድ ምክንያት፣ በእስክንድር ነጋ ምክንያት እነ እስክንድርን በማመን እነ ኮሎኔል ፋንታሁንን በማመን እርስ በርስ ሲጋጩ የነበሩ ወንድሞች አሁን እውነታውን እያዩ ስለመጡ እነዚህ ወንድሞች አሁን እንደገና ወደ አንድ መሰባሰብ ይጀምራሉ። ኮሎኔል ፋንታሁን ለምን ተናገርክ ተብሎ በሚል ከሌሎች ጋር ሲጣሉ የነበሩ ሰዎች አሁን መሳሳታቸውን አውቀው ከወንድሞቻቸው ጋር እንደገና ይስማማሉ። ስለዚህ ያ ማለት ምንድን ነው? የነበረው ክፍፍል በእስክንድር ነጋ፣ በኮሎኔል ፋንታሁን፣ በአፋሕድ ምክንያት የነበረው ክፍፍል ምን እየሆነ መጣ ማለት ነው ወገኖች? እየጠበበ መጣ። ይሄ ፎቶ ይሄ ትልቅ ጠቀሜታ ነው ያለው። እኔ በዛ አንጻር በአፋሕድ በእነ እስክንድር ነጋ በእነ ኮሎኔል ፋንታሁን ምክንያት ሲከፋፈል ሲናቆር የነበረ ማህበረሰብ እነ ኮሎኔል ፋንታሁንን እነ እስክንድርን አምኖ አፋሕድን ትልቅ እውነተኛ የፋኖ ድርጅት ነው ብሎ ከሌሎች ከአፋብኃ ደጋፊዎች ጋር ሲነታረክ የነበረ ወገን ሁሉ አሁን እውነቱን አወቀ። ስለዚህ አሁን መሰባሰብ ይጀምራሉ። ዳያስፖራ ያለውም አገር ቤት ያለውም ሰው ሁሉ ምን ሆን ይጀምራል? መሰባሰብ ይጀምራል። አሁን አፋሕድ በሚባል ድርጅት ውስጥ ያሉ ጎንደር ያሉ አሉ፣ በነ ሻለቃ ደረጃና በነ መከታው፣ እነሱ መጠየቅ ይጀምራል። እንግዲህ አፋሕድ ድርጅታችን የሚሉት እንግዲህ ምክትል መሪው ይኸው ምክትል መሪው ኮሎኔል ፋንታሁን ማባ ምክትል መሪ፣ የአፋሕድ ምክትል መሪ፣ ወታደራዊ አዛዥ፣ የአፋሕድ የውጭ ግንኙነት አዛዥ፣ ይኸው ተመልከቷቸው። this is አፋሕድ ይሄ ነው። እና አፋሕድ ድርጅት አለን እያሉ በሸዋና በጎንደር ችግር እየፈጠሩ ያሉ ወገኖች ይሄንን ተመልከቱ። እንግዲህ ያለው ሁኔታ ይሄ ነው እና የሚኒሊክ ዕዝን ብስለት ነው ያየነው። በዚህ መልኩ ተመልከቱት። በቃ እነ ምሬ ሰላም በጣም ሰላም አገኝ፣ እርምጃ ሳይወስዱ ጥይት ሳይተኩሱ ምንም ችግር ሳያደርጉ ይኸው በቃ ኮሎኔል ፋንታሁንን አሸነፉ። እና ይሄ እኔ ውስጥ በጣም ለሚኒሊክ ዕዝ ትልቅ ድል ነው ብዬ ነው የማስበው። እና የሚኒሊክ ዕዝ ብስለት ባለው መልኩ ነው የኮሎኔል ፋንታሁንን ጉዳይ የደመደመው። እና በጣም እነዚህ አስተዋይ የሆኑ አመራሮች ሲኖሩ በጣም ያሳዝናል። ቸኩሎ እርምጃ መውሰድ፣ ቸኩሎ መረሸን፣ ቸኩሎ መግደል የሚያዋጣ አይደለም። ስሜታዊነት፣ ይሄ የመረሸን እርምጃ፣ የመግደል እርምጃ፣ ነፃ እርምጃ የመውሰድ እርምጃ ኋላ ቀርነት ነው ወገኖች። በሳል ሰው እርምጃ ሳይወስድ ነው የሚገለው፣ ጥይት ሳይተኩስ ነው የሚገለው። ኮሎኔል ፋንታሁንን እነ ምሬ ወዳጆ በዚህ መልኩ እርምጃ ወስደውባቸዋል። ኮሎኔል ፋንታሁን አሁን የሉም። እና ያለው ሁኔታ ይሄ ነው። እና የኮሎኔል ፋንታሁን ጉዳይ ያው አገዛዙ እያራገበው ነው። ትልቅ የፋኖ መሪ እጅ ሰጠ በሚል በቃ ፋኖ እንደተዳከመ አድርጎ ትልቅ ፕሮፓጋንዳ ነው የሚያወራው። ግን አድማጮቼ፣ ተመልካቾቼ ይሄ ለፋኖ እንደውም ትልቅ ድል ነው። ለፋኖ ትልቅ ድል ነው። አሁን ትልቁ ጥያቄ እንግዲህ ተመልከቱት። አሁን በአፋሕድ እና በአፋብኃ መካከል ንግግር፣ ድርድር እየተደረገ ብዙ ነገሮችን ወስኖ ሻለቃ ዝናቡ እንዳለ በዚህ ሳምንት ውስጥ በአንድ ሳምንት ውስጥ ይፋ እናደርጋለን ተብሎ ነበር። አሁን የኮሎኔሉ ፋንታሁን ሁኔታ ምን አይነት ሁኔታ ይፈጥራል? አንዳንድ ነገሮችን እንደገና መልሶ መከለስ አለባቸው የሚለው አነጋጋሪ ነው። ስለዚህ ይሄ በአንድ ሳምንት ውስጥ አናውንስ ይደረጋል የተባለው አንድነት በዚህ ሳምንት ውስጥ እንደተባለው ይነገራል አላክ። ለምን ይሄ ድርድር ይሄ ንግግር ሲደረግ እኮ ኮሎኔል ፋንታሁንም እኮ እዛው ነበሩ። ስለዚህ አሁንም በዚህ ድርድር ውስጥ በአፋሕድ በኩል ተወክሎ የመጡ ሰዎች በሚስጥር ከአገዛዙ ጋር የሚነጋገሩ ስለመኖራቸውስ ምን ማረጋገጫ አለ? ራሱ እስክንድር ነጋ ከአገዛዙ ጋር አይነጋገር እንደሆነ ምን ማረጋገጫ አለ? ኮሎኔል ፋንታሁን ሙሀባ በዚህ ልክ እጅ ይሰጣሉ ብሎ ያሰበ የገመተ ሰው አለ ወይ? የማይታሰብ ነገር እኮ ነው ወገኖች። ኮሎኔል ፋንታሁን እኮ ከነ ጀነራል ተፈራና ከነ ጀነራል አሳምነው ጋር እኮ ለ9 ዓመት የታሰሩ ሰው ናቸው። እንዲህ ለህዝብ ትልቅ ዋጋ የከፈሉ፣ ትልቅ መስዋዕትነት የከፈሉ፣ ትልቅ ስራ የሰሩ ሰው
በዚህ ልክ ለአገዛዙ እጅ ይሰጣሉ ብሎ የገመተ ሰው ማን አለ? እና እስክንድር ነጋስ እጅ ሊሰጥ አይችልም ወይ? አጠያቂ ነው። በእውኑ ነው። እስክንድር ነጋማ በጭራሽ አይሰጥም። እኔ እስክንድር ነጋን አውቀዋለሁ። በጭራሽ አይሰጥም የምንል ሰዎች ልኖር እንችላለን። ኮሎኔል ፋንታሁን እጅ ይሰጣል የሚባለው በጭራሽ ስንል እንደነበር ነው ማለት ነው። ስለዚህ ሁሉን ነገር እንደገና መመርመር ያስፈልጋል። ሌላው በእርግጠኝነት እንዳልኳችሁ ነው። እኔ የደረሰኝ መረጃ ጎንደር ያሉ በአፋሕድ ውስጥ ያሉ እነ ሻለቃ ደረጀ በላይ እነ አርበኛ ተሾመ አበባው ከባዴን ጋራ የሚሞዳሞዱ ናቸው የሚል እምነት የለኝም። ባለኝ መረጃ አፋሕድ ውስጥም ቢሆኑ ይሄ ከብልጽግና ጋር በሚደረገው ንግግርና ውይይት ውስጥ ብዙም እና መከታው ማሞም ጨምሮ መከታው ማሞ ብዙ ባደረጋቸው ነገር ጠንካራ ትችትና ተቃውሞ በሱ ላይ ቢኖረኝም መከታው ማሞ ብዙ ደም በቃ እስክንድርን ሰምቶ እስክንድርን ተከትሎ በሸዋ ወንድሞቹ ላይ ብዙ ግፍና ሰቆቃ የፈጸመ በመሆኑ በሱ ላይ በጣም ትልቅ ችግር፣ መሰረታዊ ችግር፣ የሰብአዊ መብት ጥያቄ በሱ ላይ ባነሳም ከብአዴን ጋራ አብሮ በመሆን ጉዳይ ላይ ግን እሱም ብዙ የሚያውቀው ነገር እንደሌለ ነው ያለኝ መረጃ የሚጠቁመው። ነገር ግን የተቀሩት በሙሉ እስክንድር ነጋን ጨምሮ ጎንደር ከተሾመና ከፋኖ ተሾመና ከፋኖ ደረጀ በላይ ውጪ ያሉት ሌሎቹ የአፋሕድ አመራሮች በሸዋ ደግሞ ከመከታው ውጪ ያሉ ሌሎች አመራሮች በጠቅላይ ግዛት ውስጥ ያሉ ሌሎች አመራሮች እነ ካሳሁን የሚባሉ ማን ነው ጋሽ ምንተስኖት የሚባሉ የአፋሕድ የጽሕፈት ቤት ኃላፊ እነዚህ በሙሉ ወገኖቼ ልክ እንደ ኮሎኔል ፋንታሁን ወደ አገዛዙ ሊገቡ ይችላሉ ተብሎ ነው የሚጠረጠረው። ስለዚህ እነዚህ ሰዎች አፋሕድ ውስጥ የነበሩ ሰዎች በሙሉ በቃ ከብአዴን ጋራ አብዛኞቹ ንክኪ እንዳላቸው መታወቅ አለበት። ስለዚህ የጋሽ ኮሎኔል ፋንታሁን እጅ መስጠት በአጠቃላይ በአፋሕድ እና በአፋብኃ መካከል የተደረገው ንግግር እንደገና እንዲከለስ ግፊት ሊያደርግ ይችላል ብዬ ነው የማምነው። እንደገና መከለስም አለበት ብዬ ነው የማምነው። በተለይ ከአፋሕድ የሚመጡ ሰዎች በትክክለኛ መንገድ እስክንድር ነጋ መጠየቅ አለበት። ኮሎኔል ፋንታሁን በዚህ መልኩ እጅ ሲሰጡ እሱ ያውቃል ወይ? የእሱ የውጭ ግንኙነት ኃላፊ እጅ ሲሰጥ፣ የእሱ ወታደራዊ አዛዥ ምክትል መሪ የአፋሕድ ምክትል መሪ እጅ ሲሰጡ የእሱ ሮል ምንድን ነው? እውነት የደበቀው ነገር አለ ወይ? እና እስክንድር ነጋ በዚህ ጉዳይ ላይ መልስ መስጠት አለ። ስለዚህ የአፋሕድ መጨረሻው እንግዲህ አድማጮች ተመልካቾች ይሄ ነው። የአፋሕድ መጨረሻ ይሄ ነው። እንግዲህ ከዚህ በኋላ ያለውን ምን ሊመጣ ይችላል የሚለውን ወደፊት የምንመለከት ይሆናል። በሌላ ጊዜ በስፋት ተጨማሪ መረጃዎችን ይዤላችሁ እመጣለሁ። ግን ኦኒኖል ግን አሁን ፋኖ ያለበት እንቅስቃሴ በጣም ጥሩ ነው፣ በጣም አስደማሚ ነው። ከዚህ ጋር በተገናኘ በደብረ ኤልያስ የተከሰተውን ግድያ አስመልክቶ አንዳንድ ወገኖች ምላሽ ሰጥተውኛል። በተለይ ጋዜጠኛ ተስፋዬ ወልደስላሴ ፕሮግራም ሰርቶ እኔ ባቀረብኩት ላይ ከፍተኛ የሆነ ተቃውሞ አቀርቧል። በተለይ ደፋር ነህ ብሎኛል። የአማራ ፋኖ ቴዎድሮስ ዕዝን በጅምላ ከሰሃል ይለኛል። የአማራ ፋኖ ቴዎድሮስ ዕዝን እኔ አልከሰስኩም። በቴዎድሮስ ዕዝ ውስጥ እዛ ባሉ ፋኖዎች በደብረ ኤልያስ የተፈጸመው ድርጊት ወንጀል ነው። ያንን ወንጀል አጣርቶ እልባት መፍጠር አለበት። ተጠያቂ ለዛ ወንጀል ተባባሪ የሆኑትንም ደግሞ ተጠያቂ ማድረግ አለበት የሚል ጥያቄ ነው ያቀረብኩት እና በዚህ ጉዳይ ላይ የቴዎድሮስ ዕዝ እርምጃ ይውሰድ የሚል ጥያቄ ነው ያቀረብኩት። እሱ ግን እና አስረስ ማረን ቻሌንጅ በማድረጌ አስረስ ማረ ከኃላፊነት ይነሳ በማለቴ አስረስ ማለት የጎጃም ፋኖ ነው በሚል ኢኩዌት አድርጎት አስረስ ማረን መናገር ማለት ጎጃም ፋኖን እንደመናገር አድርጎ ቆጥሮ የጎጃምን ፋኖ የቴዎድሮስ ዕዝን በጅምላ ከሰሃል
በሚል ነገሮችን ትንሽ ጠምዝዞ አቅርቧል እና ለሱም ምላሽ መስጠት ስለሚያስፈልግ በተስፋዬ ወልደስላሴ ዙሪያ ምላሽ ሰጣለሁኝ። ግን አንድ የተናገረው ነገር በጎጃም በቴዎድሮስ እዝ ውስጥ የፍትህ መምሪያ እንዳለ ገልጾልኛል። የፍትህ መምሪያ ኃላፊውንም ስም ሁሉ ሳይቀር ጠቅሶ በቃ በደንብ በፕሮፌሽናል የተዘጋጀ በፕሮፌሽናል የተሰራ ሰነድ ሁሉ እንዳለ እና የቴዎድሮስ እዝ በህግ የሚመራ በስነ ስርዓት የሚመራ እንደሆነ ገልጾልኛል እና ያለውን አሰራር ሁሉ በደንብ ተንትኖልኛል እና ያንን በማወቄ በጣም ደስተኛ ነኝ። ለምን ጥያቄ አቅርበን ነበረኝ በሶሻል ሚዲያም በዚህ ጉዳይ ላይ ማብራሪያ ይሰጠን፣ በቪዲዮ ወጥቼ ከመናገር በፊት ማብራሪያ ይሰጠን፣ በዚህ ጉዳይ ላይ መልስ እንጠብቃለን በሚል ብዙ ጠይቀን መልስ ስላላገኘን ነው ወደ ሚዲያ ወጣ ነው። ግን በተስፋዬ ወልደስላሴ በኩል አንዳንድ መረጃዎችን አግኝተናል። እሱን አጠቃልዬ ተስፋዬ ወልደስላሴ ሞግተኝም ስላለ በሀሳብ እንሞጋገታለን ማለት ነው እና በዛ ዙሪያ ላይ ተጨማሪ ፕሮግራም ወደፊት ይዤ እመጣለሁ። እንደው እንደ አድቨርታይዝመንት ይሄ ውይይት ይመጣል ብዬ ለመናገር ነው የተናገርኩት። በተረፈ ስላዳመጣችሁኝ በጣም አመሰግናለሁ። በሌላ ጊዜ በተመሳሳይ ፕሮግራም እስክንገናኝ ደህና ሁኑ።